ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? የሰሞኑ ደግሞ የሶሻል ሚዲያ አነጋጋሪ የሆነው የባለትዳሮቹ ጉዳይ እናንተዬ ግን እንደው ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? ፕራንክ እኛ እኮ አያምርብንም። ፕራንክ እኮ ሲጀመር አያምርብንም። ፕራንክ እኮ የነጮቹ ነው። በቃ እነሱ ናቸው እንግዲህ እነሱ እንደሚወጡት ይወጡታል። በእኛ ግን ምንም አያምርም። ሁሉ ነገር ከነሱ እየወሰድን አኗኗራችንን፣ ህይወታችንን፣ ሁሉ ነገራችንን ግልብጥብጡን እያወጣው ነው እና በሰሞኑ ደግሞ ፕራንክ ተብሎ ሁለት ባልና ሚስት የሰሩት ቪዲዮ አለ እና አንዳንዶቻችሁ ድራማ ነው ተነጋግረው ነው ያላችሁ አላችሁ። በታሪክ የተነጋገሩበት ቪዲዮ እና ሳይነጋገሩ እውነትም ፕራንክ ማለት ነው ሳይነጋገሩ የተሰራ ቪዲዮ ያስታውቃል። የልጅቷ እንባ ከምር ነበረ፣ ከውስጥ ነበረ ፈንቅሏት እየወጣ የነበረው። አስተያየቷ ራሱ ልብን ሰርስሮ ነበር የሚገባው። ልብን ሰርስሮ እውነቴን ነው የምላችሁ። እና እኔ ግን ያበሻ ወንዶች ማለት ነው እንደው ሁሉን እያልኩ አይደለም፣ በቃ ሁሉን እያልኩ አይደለም። አንዳንድ ያበሻ ወንዶች ግን ማለት ነው ቡና እየቀዳሁ ነው ይቀጣ። ምንድነው የሚሻላችሁ? አንተ በእርግጥ ማለት ነው ሆድህን ውስጥ ያስቀመጥከውን ነው የተናገርከው። በፕራንክም ይሁን በምንም መልኩ ይሁን ውስጥ ያለውን ነገር ነው የተናገርከው። ለአንቺ ግን እህቴ አላህ ይድረስልሽ፣ እንደው አላህ ይድረስልሽ። እንደው ሁሉም ጥገኛ ሴቶች ማለት ነው እንደው የራሳችሁን የሆነ የገቢ ምንጭ አላህ ይስጣችሁ። ወላሂ ከእንደዚህ አይነቱ ገንቱ ባል ጋር ለመገላገል ከዚህ ከምላሱ ካልተገራ አንደበቱ ለመገላገል የራሳችሁን ትዳር የራሳችሁን ገቢ ምንጭ አላህ ይፍጠርላችሁ ብቻ ነው የምለው። እውነቴን ነው የምላችሁ። የኛ ያበሻ ወንዶች ስንት ልብ ሰባሪ ወንዶች አሉ መሰላችሁ? ስንት ልብ ሰባሪ ስንት እንደው ለዚህ እኮ ነው እንደው አሁን አይታችሁ ከሆነ አብዛኛው ቤት አባቴ የሌለበት ቤት ይበዛል። አባቴ ሞተበት እንደው ባጭር ነው የሚቀሩት። ሚስቶቻቸውን ያስለቀሱ ዋጋ እያስከፈሉ እናት ሆና ዋጋ ካፍላ ልጆቿን አሳድጋ ለትምህርት አብቅታ ምን ስትል እሷ በምታርፍበት ሰዓት እሱ ነቀል። ለምን? የሰራው ግፍ ስላለ በሚስቱ ላይ ሚስቱ ሲያስለቅስ፣ ሲረግጥ፣ ሲያሳቅቅ የኖረ ወንድ ነው ያበሻ ወንድ። አብዛኛው ቤት ማለት ነው አባት የሌለበት ቤት ነው። እውነቴን ነው የምላቸው አብዛኛው ቤት ለምን እኔ ሚስቶቻቸውን አብዛኛው ያስለቀሱ ስለሆኑ በቃ እንትናቸው እድሜያቸውም ያጥራል። እንደው እስኪ አስተውላችሁታል? ውዶቼ እንደው አስተውላችሁታል? አብዛኛው ያበሻ ቤት አባት የለም። እውነቴን ነው የምላቸው አባት የለም፣ ባል የለም። ከሆነ ጊዜ በኋላ ልክ ልጆች ደርሰው በማረፊያ ሰዓታቸው ይነቀላሉ። ለምን? ያ እንባ ቁጭ ብሎ ጠብቆ ልክ በማረፊያ ሰዓታቸው አላህም ንቀል ያደርጋቸዋል። አዎ ለእናቲቱ ዋጋ ለከፈለችው ሴት ዋጋ ለከፈለችው ሚስት የእረፍት ጊዜሽ ነው ከዚህ በኋላ ሲላት ማለት ነው አላህ። እና አሁን ደግሞ ማለት ነው እንደዚህ ልጅቷ ቢስሚላሂ ረህማን ረሂም የልጅቷ አስተያየት ግን ምን አይነት እርጉም ነህ? ይቅርታ ትላለህ። እኔ ግን አንድ ነገር ልንገራችሁ፣ ይቅርታ በሚለው ነገር አላምንም። እውነት እናንተ እንግዲህ ያላችሁትን በሉ እንጂ እኔ ይቅርታ በሚለው ነገር አላምንም። ሰው የልቡን ከደረሰ በኋላ አይደለም አንድ ሺህ ጊዜ ይቅርታ ቢጠይቀኝ እኔ ምን ያደርግልኛል? ተናገር፣ አወጣው እኮ ከአፉ ልቤን አደማው እኮ። ከዛ በኋላ የምን ይቅርታ ነው? እኔ ይቅርታ የምትለው እንትን ማለት ነው ቃል ማለት አትመቸኝም። እውነቴን ነው የምላችሁ። እንደው መንገድ ላይ ስትል እንደው በተካሻ ከሰው ጋር ተጋጭቼ ከሆነ ይቅርታ ልል እችላለሁ። ያቺ ብቻ ናት የምትስማማኝ በዛ መልኩ። አዎ ዳግሜ የማልገናኘው ሰው መንገድ ላይ በሆነ አጋጣሚ ወይ ሳልፍ ወይ በሆነ ነገር አስቀይሜ ከሆነ ይቅርታ የምትለዋ ነገር እሷ ብቻ ናት የምትስማማኝ እንጂ አብሮ እየኖሩ ውስጥ እያቆሰሉ ልብ እያደሙ ልባቸውን ከደረሱ በኋላ ይቅርታ የምትለው ቃል እንደው አትመቸኝ።
እንደው ካሉት አረፍተ ነገሮች ሁሉ እቺ ይቅርታ የምትለው ነገር አትመቸኝም። እውነቴን ነው የምላችሁ። ይቅርታ እንዴ ቀላል አድርጎ ይቅርታ ይላል። ያንን ሁሉ ነገር ከዘረገፈ በኋላ ያንን ሁሉ ነገር ከተናገረ በኋላ የምን ይቅርታ ነው? የምን ይቅርታ የምን ይቅርታ ነው? ተናገርክ እኮ አወጣህ እኮ ፕራንክ ነው ብለህ እኮ አደባባይ አሰጣሃት ሚስትህን። አደባባይ ቤታችን ሆነ እኔ ሁል ጊዜ ማለት ነው አሁን ሶሻል ሚዲያ ላይ ቲክቶክ ላይ ባልሽ የት ነው? ባልሽ ኧረ ባሌ የት ነው? ከባሌ ላይ ምን አባታችሁ አላችሁ? ከባሌ ላይ ምን ጉዳይ አላችሁ እናንተ? ሶሻል ሚዲያን እየተጠቀምኩ ያለሁት እኔ ነኝ አይደል እንዴ? እኔ ነኝ እየተገለገልኩበት ያለሁት። ባሌ ምን ያደርጋል? ምን ለምን ፈለጋችሁት? እነ ጭልፊቶች ለምን ፈለጋችሁት? እኔን ባል ሁላችሁም ትዳራችሁን ገበናችሁን ቤታችሁን ደጅ ታሰጡትና ደጅ እኮ ነው ያለው የአብዛኛው ህይወት የአብዛኛው ትዳር ተብሎ አንድ ቤት ይኖራሉ እንጂ የአብዛኛው ሶሻል ሚዲያ ገብቶ ገበናውን ያለሰጠው ባለትዳር የለም በአሁኑ ሰዓት። እና እንደዚህ ገበናችሁን አስጥታችሁ መጨረሻ ላይ ይኸው መጨረሻችሁ አያምርም። ለእኛ ስታስመስሉ በቃ ከእንቅልፍ ሲነሳ ቁርስ ስትሰራ አባቴ እናቴ ተበብሎ ሲላላሱ እነዚህ ሰዎች ፍቅር ብለን ሳንጨርሰው አረፍተ ነገሩን ሳንጨርሰው ደግሞ ተፋቱ የሚለውን ነገር ደግሞ እንሰማለን። እከሌና እከሌ ሳይፋቱ አይቀሩም፣ እከሌና እከሌ ተለያዩ የሚለውን ደግሞ እንሰማለን። ይሄ ሁሉ ነገር ለገንዘብ ነው አይደል? እናንተ ገበናችሁን አምጥታችሁ የምታሰጡት ቪው ለማግኘት ተካፋይ ለመሆን የሰውን እይታ የሰውን ትኩረት ለመሳብ ነው አይደል? እንዴ ነው እንዴ ትዳር? እንዴ ነው እንዴ ህይወት? ስንት ዋጋ የተከፈለበት ልጅ ያለ አባት ልጅ ያለ እናት መቅረት ያለበት ነገር ነው እንዴ ይሄ ህይወት ማለት ትዳር ማለት? በሶሻል ሚዲያ ገንዘብ ብላችሁ የሰው አይን ውስጥ የገባ ነገር የሰው አይን ውስጥ እንትን ያለ ነገር መቼም መጨረሻ አያምርም። እውነቴን ነው ብላችሁ ይዩልኝ ተመልከቱልኝ እንጣጥ የምትሉ አንዳንድ ሰዎች ማለት ነው መጨረሻቸው አያምርም። እውነቴን ነው ብላችሁ ያለ አግባብ ያዙ ልቀቁኝ ብላችሁ ህይወታችሁን ትዳራችሁን አደባባይ ላይ የምታሰጡ ሰዎች ማለት ነው መጨረሻቸው አያምርም። እውነቴን ነው ብላችሁ ስንቶችን ተመለከተን አየን እኮ እኛን እንደ ፊልም ህይወታችሁን ትዳራችሁን ስታስኮመኩሙን ቆይታችሁ ትዳርስ እንደነሱ ነው ህይወትስ እንደነሱ ነው ብለን ሳናበቃ ይሄ ፍቻችሁን እዛ በየፊናችሁ የአሽሙር ነክ ቪዲዮ የአሽሙር ነክ መልእክት የአሽሙር ነክ ምናምን ያሳለፍኩት ዘመን አልፍበታለሁ ያላልኩት ነበረ እንዴት ተብዬ እንዴት ተደርጌ እናንተ የምታሳዩን ሌላ ነገር ነው። ፊልም ነው የምታሳዩን ለካ እውነተኛ ህይወታችሁን አይደለም። እውነተኛ ህይወታችሁማ መጨረሻ ላይ እኮ የሆነውን አየን እኮ እናንተ ምንድን ናችሁ አሁን? ለእኛ አስተማሪ ናችሁ ወይስ ምንድን ናችሁ? የከእናንተ ህይወትኛ ፍቺን ነው መማር ያለብን? ማስመሰልን ነው መማር ያለብን? የሰው ህይወት የእነሱ ህይወት ብለን ሳናበቃ የእናንተን ህይወት የፍቺ ዜና መስማት አለብን ማለት ነው? እሺ ከእናንተ ምንድን ነው የምንማረው? ምንድን ነው ወደ ሶሻል ሚዲያ ውስጥ ይዛችሁ የመጣችሁት ነገር? ለህዝቡ ለማህበረሰቡ ለትውልዱ ማይጠቅም ከሆነ መጨረሻችሁ ማያምር ከሆነ ውስጣችሁ ሌላ በካሜራ የሚታየው ሌላ ከሆነ ለምንድን ነው እኛ ላይ ድራማ የምትሰሩት የምትጫወቱበት? ትውልዱ ውስጥ የምታበላሹት ሰው ሁሉ አስመስሎ እንዲኖር ያንን እንዲማር የምታደርጉት ነገር ጥሩ ነው እንዴ? እኔ በጣም ነው ያስጠላኝ። አሁን በቃ በአንድ በሁለት በሶስት ሰው የተነሳ ማለት ነው የእያንዳንዷ ካፕል ሆና የምትሰሩት ቪዲዮ ፌክ እንደሆነ ነው የሚሰማኝ። ሪልም ቢሆን ፌክ እንደሆነ ነው የሚሰማኝ። እውነቴን ነው ብላችሁ ይሄ ይደብራል እንዴ! ሞራል የሚባል ነገር አለ እኮ። ለሞራላችንም እያሰባችሁ እንጂ እናንተ የቀረጻችሁትን አሳስገሰስ ሁሉ እኛ እየተመለከትን መመሰጥ መደመም አለብን እንዴ? ተመስጠን ተደመመን ሳናበቃ ደግሞ የሀዘን ዜናችሁን የፍቺ ዜናችሁን መስማት አለብን እንጂ እና ውዶችዬ ሁሉም ነገር አሁን ላይ ማለት ነው አሁን ላይ በቃ ሁሉም ነገር ገንዘብና ገንዘብ ነክ ሆኗል። ገንዘብና ገንዘብ ነክ ነገር ሆኗል። በቃ አመናችሁ አላመናችሁ ሁሉም ነገር ገንዘብና ገንዘብ ነክ ነገር ሆኗል።
ብቻ አላሁ ተዓላ አሁንም ትዳራችንን አላህ ይጠብቅልን፣ ቤታችንን፣ ህይወታችንን፣ ትዳራችንን አላህ ይጠብቅልን። ትዳራችሁን፣ ህይወታችሁን፣ ቤታችሁን ለማይረባ የሶሻል ሚዲያ ብር ብላችሁ የሰው አፍ ውስጥ አትግቡ። ለማይረባ የሶሻል ሚዲያ ብር ብላችሁ ገበናችሁን፣ ቤታችሁን፣ በሀቃችሁን እንደዚህ ገልጣችሁ አታሳዩ ለህዝብ። እንኳን ለጎረቤት እንኳን የሚሰተር ነገር አለ። እናንተ ለአደባባይ ለህዝብ ለዓለም ሁሉ ነገራችሁ እንትናችሁ እሙሟችሁ አይቀር ምናችሁ አይቀር እንደዚህ ገልብጣችሁ የምታሳዩት ነገር ልክ አይደለም። በጣም ነው የሚደብረው በጣም እና ውዶችዬ ይሄን ነው ብላችሁ እንግዲህ ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ እላችኋለሁ የኔ ውድ ቤተሰቦች።